ይሄንን አስቂኝ ቪዲዮ ተመለከታችሁት? አንዲት ልጅ የጠፋ አባቷ ፎቶ ስለሌለው ይሄንን ከበስተጀርባ የምትመለከቱትን ስላ ለፖሊስ አርሰናል ዋንጫ ማሸነፉን ልንገር ብዬ ነው። ቆጮ በልተ ቆጮ የምታራ ጉራጌ ነው። ላታመልጠኝ አታሮሩጠኝ ተተደበክበት ናውጣ የት እንዳላቃለሁ ለምን እሱ ድረስ መጥቼ ትራንስፖርት ላውጣ ቁጭ አርጉ እንኳን ሻይ ሲጋብዝ አላየንም ዴለን እዚህ መጥቶ ግን በፈረስ በእግረኛ በእንትን ታሽከረክሩታላችሁ እንደዚህ በጣም አሰልቺ ሆኖብኛል። ምንሽ አትቅም አታጨስ አትጠጣ አታመሽ መንታ ልጆቹን ከተለያዩ ሁለት አባቶች የወለደችው ሴት ዓለምን ጉድ እያስባለች ትገኛለች። ወይኔ ሰለሞን ጉዶን ኩል ምን ሆንክ? ማን ደውሎ ነው? የሞት መልአክ ዱባይ ቅርንጫፍ ኤልሮ የሞተች እኮ ነው የሚለው። በእናት ኤልሮ እንዳትናገሪ እሺ። ጡረታሽ ላይ ተጨምሮልሻል። ይኸውልሽ ቆይ ስንት እንደተጨመረልሽ ታውቂያለሽ? 100 ብር ተጨመረልሽ። የኔ ጌታ አዶናይ የአርሰናልን ጨዋታ ለማየት 29 ሚሊዮን ብር ከፈለ ብላችሁ ታምኑኛላችሁ? እሱም ቪዲዮ ማሳያችሁ ይሆናል። አቤል አቡናም ታሰረ እየተባለ ነው። እሱንም እናያለን። ሌሎችም አዝናኝ አስቂኝ የሆኑ ቪዲዮዎች እንደተጠበቁ ናቸው። ከፖስቱ ኮሜንቱ ዛሬም አለ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ፋሚሊ ተቀላቀሉ። ዋላ ወዳጆቼ እንቅልፍ የሚነሳ ደስታ እግዚአብሔር ይስጣችሁ። አሜን። ከዓይናችሁ ላይ እንባ ከፈሰሰ የደስታ ይሁን። አሜን። የእጃችሁ ሥራ ሁሉ ይባረክ፣ በሄዳችሁበት ይቅናችሁ። እግዚአብሔር ከዓመቱ መጀመሪያ እስከ ዓመቱ መጨረሻ ድረስ በእናንተ ቤት ላይ ዝናቡን አያቋርጥ። አሜን። ያያችሁ ሁሉ ይውደዳችሁ፣ ወዳጆቻችሁ ይብዙ። እናንተን አይቶ ከሐዘኑ የማይጽናና አይኖር። ያያችሁ ሁሉ ይሳቅ። አሜን። ይሁንላችሁ። አሜን። ኑርልን አባቴ። አንተም እኔ በጣም ከምወደው ቪዲዮቼ መካከል የመጀመሪያ ቪዲዮዬን ነው። በቃ ምርቃቶች ደስ ይላሉ፣ ትልልቅ ሰዎች። አሁን ደግሞ ወጣቶችም እየመረቁ ነውና ምርቃት አሜን ላለ ይሁንለት። Do you guys know አራችሁን በመሸጥ ብቻ መተዳደር እንደምትችሉ? የት ነው? ኪሎ ስንት ነው? ወንድሜ በኔ በኩል ዝግጁ ነኝ። አሪሽ ካገኘው ብር ላይ ግብር ክፈይ አይቀርም። እዚህ ቢሆን ትጠየቂያለሽ። የት መጥቼ ይልም ምን አይነት ክፉ ዘመን ላይ ደረስን? አድራሻ የማይነገርበት ብዬ መሳደሜ ትዝ ሲለኝ ሀብት መሆኑን አላወቅ። እኔ አልቻልኩም። ገብታችኋል? ፈስ አይቻልም አባ። ሰው እንደዚህ አሮጥሮ እኛ ሀገር ቢመጣ ጥሩ ነበረ። በብዛት ይዘት ይላል አባቴ። አበሻ ወንድ ቆንጆ ካየ ምንም ይሆናል። እስኪ ቪዲዮን ይዩትና ኮሜንት አብረን እናነባለን። ከወንዙ ዳር ካባይ ጊዮን የተገኘች ጦጳዝ ሆነ ስንቴ ጽፌ እሰርዛለሁ የሷን ውበት ብዬ ገልጻለሁ። ኩላሊቴን ልስጥሽ ወይስ አንቺ ፈገግ ስትይ ስልኬ ቻርጅ ያደርጋል? አርቲፊሻል ኢንተለጀንስ። ይኸው በአንቺ ምክንያት ከሚስቴ ጋር ተጣላው፣ ፎቶሽ ሳሎን አይሰቀልም ብላ። አሁን ምን አለ የአንቺ ጸጉር መሃል ቅማል አድርጎ ቢፈጥረኝ። ኧረ አንተስ ተወልደ ነው። ድንገት በህልሜ ከመጣሽ ብዬ ዘንጬ ነው የምተኛው። ሽቶ ስለጨረስኩ ፍሺብኝ። አንዳንድ ወንዶች ግን እንዲህ መንታ ልጆቹን ከተለያዩ ሁለት አባቶች የወለደችው ሴት ዓለምን ጉድ እያስባለች ትገኛለች። የ19 ዓመቷ ብራዚላዊት ሴት ሁለት መንታ ልጆችን ከወለደች በኋላም የልጆቿን አባት ለማወቅ ያደረገችው የዲኤንኤ ምርመራም በድንጋጤ ክው አድርጓታል።
ሁኔታውንም ስትናገር በአንድ ቀን ከሁለት ወንዶች ጋር ግንኙነት ከፈጸመች ከወራት በኋላም መንታ ልጆችን ትወልዳለች። ታዲያ የልጆቹ አባት ማን እንደሆነ ጥርጣሬ የገባት ይህች ሴት የልጆቹ አባት ይሆናል ብላ ከጠረጠረችው ሰው ጋር የዲኤንኤ ምርመራ ታደርጋለች። ከዛም የዲኤንኤ ውጤት ግን እንደሚያሳየው ከአባትየው ጋር የዘረመል ቁርኝት ያለው የአንዱ ልጅ ውጤት ብቻ ነበርም። ከዛም ሁለተኛው አባት የዲኤንኤ ምርመራ ሲያደርግ የሁለተኛው መንታ ልጅ አባት መሆኑም ይታወቃል። ይህም ሁኔታ በርካቶችን አስገርሟል። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። እንዴት ጋይስ፣ እኔ ማመን አልቻልኩም። አንዳንዱ ልጅ ለመውለድ ቀን በቀን እየለፋ እየተጋ ይገኛል። እቺ በአንድ ቀን ከሁለት ሰው ጋር የሁለት ሰው እኔ ላምን አልቻልኩም። እግዚአብሔርን እንዴት ሆኖ አንዴ ከተሰበረ በኋላ በቃ አለቀ አይደል እንዴ? እንቁላሉ የሁለት ሰው በተለያየ ሰዓት እንዴት! ምን አይነት ፍጥረት ነው? ለማንኛውም እኛ ሀገር ላይ ሰሞኑን የምሰማው ነገር በጣም እየገረመኝ ነው። አንዷ ሴት በአንድ ቀን ከሁለት ወንዶች ጋር ትተኛና ታረግዛለች። ከዛ ልጅ ማን እንደሆነ ግራ ይገባታል ምናምን ነገር። ፖድካስቶች ላይ ካያችሁ ሰሞኑን በቃ እንደዛ አይነት ነገር ነው የበዛው። ሰላም ጋይስ እንዴት ናችሁ? ኮንግራትስ ፎር ኦል አርሰናል ፋንስ እንዴት ናችሁ? ላስት ታይም አይታችሁ ከሆነ አዶናይ ኤምሬስ ተገኝቶ ነበርና አዶናይ የነበረበት ሲት ማለት ነው ያው ስለገረመኛው ልንገራችሁ ብዬ ነው። አዶናይ የተቀመጠበት ቦክስ ይባላል፣ ቦክስ ሲት ነው የሚባለውና አርሰናል ዌብሳይቱ ላይ 130,000 ፓውንድ ሽጦታልና ገብታችሁና ዴሊ ሜል የተለያየ ኒውስ ላይ እዛ ላይ ማየት ትችላላችሁ። ወይም ደግሞ ቲክቶክ ላይ አርሰናል ቦክስ ሲት ካላችሁ ያው ፕራይሱን እዛ ላይ ማየት ትችላላችሁ። በኢትዮጵያ ሲመታ ወደ 29 ሚሊዮን ኢትስ ክሬዚ እና እንደዛ ነው እላችኋለሁ። ይመቻችሁ። ክሬዚ ብቻ $29 ሚሊዮን አስባችሁታል? እኔ አዶናይ ቪዲዮ ለቆ አይቼ ነበርና ዛሬ ኳስ ኬት ሆኜ እንደማይላሳያችሁ ብሎ ከሽንት ቤት ነው የጀመረው። ከሽንት ቤት ወጣ፣ የሆነ ሳሎን ነገር አለ፣ ሶፋ፣ ትልልቅ 2 ስክሪን አለ። ከሱ ሲወጣ የስታዲየሙ መቀመጫ ነው ቪዲዮ የቀረጸውና ስታዲየሙ ራሱ በስክሪን የሚታይ ነው የሚመስለው። በጣም የሚገርም ፕሌስ ነው እና ግን 29 ሚሊዮን ብር አይከብድም? ቁጭ አርጎ እንኳን ሻይ ሲጋብዝ አላየንም ዴለን። እዚህ መጥቶ ግን በፈረስ በእግረኛ በእንትን ታሽከረክሩታላችሁ። እንደዚህ ምንድነው? ኢትዮጵያ እንግዳ ተቀባይ ናት። እንግዳ ተቀባይ ጊቭ ነው። እሺ እነሱ ሰጧችሁ፣ ለኔ ምን አደረጉልኝ በሉ። ዜና ምን ይሰራላታል ኢትዮጵያ? ዜና ቢነበብላት ተነበበላት እኮ ሺ ጊዜ፣ የሚያነብላትም አልጠፋም። አንዳችሁ እስኪ ስለ ቃሉ አውርታችሁ ታውቃላችሁ? አታውቁም። ቃሉ ኢንስታግራም ላይ ከዴለን የሚበልጥ ፎሎወርስ አለው። ቃል ሳይተነፍስ አፉን ዘግቶ በሚሰራቸው ልብሶች ብቻ ዓለምን እንደዚህ እያነጋገረ ያለ ሰው ነው። ስለሱ ግን አንድ ኢትዮጵያዊ በኩራት ኦሆ እያለ ያወራ የለም። የተወሰነ ሰው ብቻ ነው ያወራው። መጀመሪያ ለራሳችሁ የአንዱን ቲክታክ ታዘጋላችሁ፣ አንዱን ከአንዱ ለመጣል ትሯራጣላችሁ። የሌላ ሀገር ዜጋ ሲመጣ ግን ያዙ ይልቀቁኝ የምትሉት ነገር አሁን ይሄን አያችሁ ታረን። ነገ ደግሞ ያቺ ጅል ሀገር ስንሄድ ዝም ብላ የምትቀበለን ሀገር እንሄድ ብሎ ሌላም ታዋቂ ሰው ይመጣል። ምክንያቱም ምግብ በነፃ ነው፣ ሆቴል በነፃ ነው፣ ሴት በነፃ ነው። ሴቶቹ እንደሆነ እናውቃቸዋለን። እንደዚህ አይነት ሰው መጣ ሲባል ከኋላም ከፊትም አፈንድዳችሁ ነው የምትሰጡት። ሴት በነፃ ያገኛሉ። ተይ ካፍሽ መጥፎ ቃል አይወጣ። እዚህም እዛም ታሽከረክሯቸው ይሄን ይፈልጋሉ። ገባችሁ? የትኬት አይከፍሉ በነፃ የትም ነገር ይሄን የነፃ የሚጠላ የለም። አሁን እኮ አላማው ምንድነው ነው? እነዚህ ዓለም አቀፍ ኢንፍሉዌንሰሮች ናቸው አይደለ? እነዚህ ሰዎች መተው ቪዲዮ ሲቀርጹ በአለም ላይ ኢትዮጵያ ትተዋወቃለች ነው። ዓለም ላይ የምንታወቀው እኛ በመጥፎ ገጽታችን ነው። ስለዚህ አሁን ላይ ተቀይሯል ነው እንደ ባህልና ቱሪዝም መሳቤ ማለት ነው፣ ወይ ደግሞ እንደ መንግስት እና ያንን ገጽታ ለመቀየር ነው፣ ቱሪስትም ለመሳብ ነው። እውነት ነው ከተናገረችው ውስጥ ብዙዎቹ ልክ ናቸው። አሁን ቃሉ ፑቲክ በእጅ ያለ ወርቅ እንደ መዳብ ይቆጠራል የተባለው ንግግር ይሄንን ይገልጻል። ቃሉ ፑቲክ ዓለም ላይ መነጋገሪያ የሆነ ልጅ ነው። ኢንስታግራም ላይም ኢን ሚሊየንስ ነው ፎሎወሩ እና አልተጠቀምንበትም። በዚህ ልክ ነሽ፣ ደግፍሻለሁ። እስኪ እናንተን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፉ። አርሰናል ዋንጫ ማሸነፉን ልንገር ብዬ ነው። ቆጮ በልተ ቆጮ የምታራ ጉራጌ ነው። ይኸውልህ ያንተ እርድና እንግሊዘኛና አማርኛ ቀላቅሎ መጻፍ ነው። አንተ መሀይም ቆጮ ተሸካሪ ታታልላለህ። የብርሃን ነው ቂጣ ጣቢ ናውረዳን ቆጮ በልተ ቆጮ የምታራ ጉራጌ አይዶን ክራባ
ማይምን ማፍራታችን በጣም ያሳፍራል። እኔ አሁን አርሰናል እነሱን ያቃቸዋል። ተልኮ እኮ ነው። አልገባም። መሀይሙ ነው እንዳይመስል። አናስገባም ይላል። በቃ ግቡ ግቡ። ይሄ መላጣው ሰውዬ አባቷ ነው መሰለኝ። እዚህ ቪዲዮ ስር ኮሜንት የተጻፈውን ብታዩ ትስቃላችሁ። አዎ ለፈረንጅ ሲሆንማ እንደዚህ ነው፣ ገንዘብ ላለውማ እንዲህ ነው ምናምን እያሉ ኮሜንት ሰጥተዋል። አብዛኛው ግን እኔ አናስገባም ሰርገኛ መቅረት ያለበት ነገር ነው ብዬ ነው የማስበው። ላበላብ እንደዛ ፏ ብላችሁ ሄዳችሁ አንዳንዱማ ድብድቡላሉ እንዲህ በር ገንጠለው የገቡም አሉ ምናምን። ይሄ ፌር አይደለም እንዴ! ባይዘው ሴቷ ልታስብበት ይገባል። በዛው አንዱ በዛው ሊመለስ ይችላል። ያላችሁ ደግሞ እንሰማለን። የአሜሪካ ወረቀት ወይስ እውነተኛ ፍቅር? የሐረርጌ ጉድ ሶሻል ሚዲያውን እያነደደ ነው። የ25 ዓመቱ ከድር የ25 ዓመቷን አሜሪካ ነዋሪ ሮዛን በድል አግብቶ ዓለምን ጉድ አሰኝቷል። የ30 ዓመት ልዩነት ሳይበግራቸው ትዳራቸውን የመሰረቱት እነዚህ ጥንዶች ለአሜተኛ ግን ያልተጠበቀ ምላሽ ሰጥቷል። ከድር የሰጠው ምላሽ ለማየት ፓርቲቱን እንለቃለን። ዋናው ላቭ ነው። ግን ኮሜንት እናንብብ። እንኳን አገባት ከችግሩ አይበልጥም። ለምን 90 አትሆንም ብቻ ትውሰደኝ። ለኔ የ50 ዓመት ፈልግልኝ። 17 ዓመቴ ነው። ፍቅር እድሜ አይገድበውም፣ በተለይ አሜሪካ ላይ አይደል? ኧረ እኔ ያለው 22 ዓመቴ 70 ዓመት ካለች አድርስልኝ። ኧረ ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ። ባካችሁ ስማኝ የኔ ፍቅር። ወይ እኔ ያለም ባልሽ ይወድሻል ወይ ለገንዘብ ነው ያገባሽ? ለምን ሰው ምንድነው የምትላቸው? እኔ የምላቸው ምናልባት በጣም ነው የሚያሳዝነው። ባልሽ ይወድሻል ብቻ ሳይሆን ይሞትልኛል በያቸው። እሺ እኔ ፍቅር በጣም ነው የማፈቅርሽ። አይ ላቭ ዩ ቱ። ደግሞ ከልቤ ነው የማፈቅርሽ። እሺ እኔ ጣፋጭ። እሺ አባ ምንድን ነው? ሄሎ ጤና ይስጥልኝ። አቤት ጤና ይስጥልኝ። ከአዲስ አበባ ጽዳትና ኢንስቲትዩት ነበር የምንደውለው። እሺ ትላንትና እናንተ ጋር ተረኛ ነበሩና ሰራተኞቻችን በሚያጸዱበት ሰዓት በጣም አልባሌ ነገር ነው ከናንተ ቤት የወጣውና እንዴት ነው እንደዚህ አይነት ነገር? ከባድ ነው። ምን ይወጣ? ምን ይወጣ? ባልደረቦቻችን ላይ የስነ ልቦና እንትን ይደረጋል። አዎ እንደዚህ አይነት ስርዓት ሲጀመር ለያዩ ብለን ነበረ። ፕላስቲኩን በፕላስቲክ ደረቁን በደረቅ አገር ወደ ስንት 50 ኮንዶሞች ነው የወጡት። መጠቀማችሁ ጥሩ የተቆጠረው ብቻ እንግዲህ የተቆጠረው። አረ ገበኛ ናችሁ ያለው ደወላችሁ። ታዲያ ከናንተ ቤት ነው 50 ኮንዶ? ከባድ ነው። አተኙም እንዴ? ማን ነው? አረ ተው አይሆንም፣ አይሆንም። ትንሽ ነው። አዎ ይኖራል፣ ግን ያን ያህል ፐርሰንት አይኖርም። ኦኬ እናንተ ያልቆጠራችሁ? አይ ያን ያህል ፐርሰንት አይኖርም፣ ግን እሺ ሰራተኛሽን ቼክ አድርጊያት። ድንገት ሰራተኛሽ እየተጠቀመሽ ከሆነ? አዎ እሱም አለ ለካ። ስንት ሰራተኛ ነው ያለሽ? ስንት ሰራተኛ ነው ቤት ውስጥ ያለሽ? አንድ ናት። ለአንድ ሰው ያን ሁሉ ቆንጆ? ኧረ እንደዚህ 50 እኮ በጣም ብዙ ነው እንዴ? ኧረ ብዙ ነው። ይኖራል እንዴ? እንትን አይደለ እንዴ? ምንም እኮ ግን ያን ያህል ፐርሰንት አይኖርም። ያን ያህል ቁጥር አይኖርም። ድንገት አይ ልክ ናችሁ። ከጤና ሚኒስቴር ጋር አብረን ነው የምንሰራው። ግን ይሄን ያህል ቆሻሻ ሲወጣ ጤና ሚኒስቴር እንደውም ጎበዝ ናቸው፣ ይሁን ችግር የለውም ብሎ ነበር። ግን የእናንተ ደግሞ በጣም በዛ ብለን ነው ለማስጠንቀቅ ነው። አይ ቁጥር ተሳሳችሁ እንደው ቁጥር ተሳሳችሁ ነው እንጂ እንደዛ ያን ያህል አይኖርም። እሺ ደግመን እንቆጥራለን ነው ወይ? ማክሲመም 20 ምናምን ነው የሚወጣው ማለት ነው ከእናንተ ቤት ይሆናል። አዎ ምን ችግር አለው? ተከራ ያለ ቪዲዮ አድርግ ነበር።
ይህንን አስቂኝ ቪዲዮ ተመለከታችሁት? አንዲት ልጅ የጠፋ አባቷ ፎቶ ስለሌለው ይሄንን ከበስተጀርባ የምትመለከቱትን ስላ ለፖሊስ ሄደችና አፋልጉኝ ያለቻቸው። ፖሊስም እንዴት እንደሆነ ባይታወቅም የሚገርሙ ፖሊሶች ናቸው። መቼም አባቷን አገኙላት። ጋዜጠኞቹ ይህንን ዜና ለማንበብ በሳቅ እየፈነዱ ስቱዲዮ ውስጥ ለመጨረስ እንኳን ከብዷቸው እናስተውላለን። እቺን ቪዲዮ አንድ አይተናት እንመለስ። እሺ እንዳስቅ ሁሉም ሰው ማለት ነው ስማኝ፣ ሁሉም ሰው ጌችን ምናምን ነገር ወይ ስፖርት ዶክተሬሽን እያደረገ አደባባዩን እያለ አይታላ እና ዊልቸር ላይ ያሉ ሰዎች አይታቸው እና አይውል ጌች this is by the way ፋይቱን ካዩ ለሰዎች ለአንተ የመጣ ምክር ነው ማለት ነው። ዊልቸር ላይ ላሉ ሰዎች ፍቅድላችሁ፣ ግን ሪንግ ውስጥ መግቢያውን ደረጃ አድርገው። ይሄ ዊልቸር ላይ ያለው ልጅ በጣም የሚያስቅ ልጅ ነው። ሌላም እንደሱ አንድ ልጅ አለና በቃ ሁለቱም የሚያደርጉት ንግግሮች ምናምን የሌለ ነው የሚያስቁት፣ ያዝናናሉ። በጣም አሰልቺ ሆኖ ምኖች አትቅም፣ አታጨስ፣ አትጠጣ፣ አታመሽ፣ ቺታ ታረግብኝ እንዴ! እና ምን ሆንሽ ታዲያ? ምን ሆንሽ ታዲያ? እስኪ ሞቅ አድርገው ትዳሩን ሰኢ ማዲያት አልወጣብኝ 4 ዓመት ሞላኝ። ማናውን 4 ዓመት የሞላኝ በትዳር መስላለኝ። አክቼ አይ አቃጥኝ፣ አንገብግበኝ፣ ጥላርገኝ። እስኪ ወጊ ድረሰኝ። እኔ ምን ባለ ትዳሮቹ ከነገ ሳምንት ጀምራለሁ። ኖ ከነገ ሳምንት ማታ ሽታክ እንድትመጣ ፈልጋለሁ። ማታ ሰክረክ እንደዚህ ያል ከዛ መተክ በቦክስ ግጥም በጥፊ ይዛ ግልበልጥ እሺ እዚህ ፍቅር እንደዚህ ነው። ወጉን አሳየኝ እስኪ። ወመን የሆነ ጾታ ሰበር ዜና። የበርካታ ሰዎች ራስ ምታት በመሆን የሚታወቀው አቤል አቡና በዛሬው ዕለት መታሰሩም ተሰምቷል። በተነገረው መረጃ መሰረት አቤል አቡና በዛሬው ዕለት ለእስር የተዳረገ ሲሆን በሁለት ነብዮች ከሳሽነት አማካኝነት እንደታሰረም ተነግሯል። በዚህ ጉዳይ ላይ ሰፋ ያለና የተብራራ መረጃ የማገኝ ከሆነ ወዲያው የማሳውቃችሁ ይሆናል። በዚህ አጋጣሚ አቤል አቡና እንድትጸልዩለት ጥሪም ቀርቧል። መልካም ቆይታ። ባይዘው እንደዚህ አይነት ነገር በጣም ነው የሚያናደኝ። አሁን እኔ አቤል አቡናን የማውቀው ሐሰተኛ ነቢያቶችን ይሄ በግላቸው ቸርች ከፍተው ገንዘብ የሚሰበስቡትን ብቻ ይሄ የማጋለጥ ስራ አለ አይደለ? እንደዛ ነው የሚሰራውና አብዛኛው ደግሞ የሚታወቅ ነው፣ እውነታ አለው። እና አንድ ሰው ስለከሰሰ ብቻ ያ ሰው ታስሮ የሚጣራበት ነገር ያናደኛል። ከኢትዮጵያ ሕግ ላታመልጠኝ አታሮሩጠኝ ከተደበክበት ናውጣ ማን ነው የት እንዳላቃል ለምን እሱ ድረስ መጥቼ ትራንስፖርት ላውጣ ወጪ አታስወጣኝ አለበለዚያ ኢራን ብትተኩስ ራሱ አለቅ አሮሩጬ ይዛል። ስለዚህ በሰላም ፈታይ ከሆነ አንካ 3 ጊዜ ተንበርከከ ጉልበቴን ትስማለህ። በሰላም አብረን እንኖራለን። ቀጥ ብለህና ብያለሁ። ቀጥ ብለህና አታንከራተይ። ከኔ እጅ አታመልጥም። ገደል ብትገባ ራሱ አለቅ። ቀጥ ብለህና ና ኢራን ብትተኩስ ራሱ አለቅም ማለት በለዚያ ማለት ነው። ኢራን ብትተኩስ አለቅም። ስለዚህ ቀጥ ብለህና ቶሎና አፍጥና አልነካም አላለችም። ምን ሆና መሰላችሁ? ከዚህ በፊት በነበረው ቪዲዮ እንዳዩት ከሆነ አንዱ ስራ ቦታዋ ድረስ እየሄደ ምናምን ይጀነጅናትና ፍቅር ያዛት መሰለኝና ፍቅር ከያዛት በኋላ ጥሏት ሄደ። ልጁ ጠፋ ማለት ነው። ከዛ ቤቷ እያለቀሰች የትም አትሄድም፣ በተቀመጥኩበት ምንም ሳልል መተ ራስነ የተዋወከኝና የትም አታመልጠኝም እያለች እየዛተችበት ትገኛለች። አይገርምሽ? ቆይ ማን እንደው ቆይ አንድ ቀስበል ዞር በይ ልቀቂ ሌባ። እሺ በቃ እያየሄድ እንዴ አንተ እያየ አትማታም እንዴ? ይሄ ደግሞ ቲክቶክ ሰራ ለመጀመሪያ ጊዜ ነው። እሺ እዚህ ጋር የመጣሁት ሀሳብ እንድሰጡኝ ፈልጌ። ምን አይነት እንደምታዩት እዚህ ጋር ስራ ጀምር ራስህን ቀይር ብሎ ቤተሰቦቼ 50 ሺህ ብር ሰጥተውኛል። እኔ ደግሞ ምንም አይነት የቢዝነስ ሀሳብም ሆነ አይዲያ የለኝም። እስኪ ምን ትሉኛላችሁ? እስኪ የሆነ ነገር 50 ሺህ ብር በጣም ሸውደዋል። ቤት ምንድነው ራስህን የምትቀይረው በ50 ሺህ ብር? ልብስ አንድ ሱሪ 4000 ብር ነው። ምንድነው የምትሰራበት? ቆይ ጀብሎ ነው ጀብሎ ራሱ ያሰራዋል። ጋይስ እስኪ ኮሜንት ምን አስተያየት እንደሰጡት እና እየቃምን እናወራ። ጌታ ይወድረስልኝ። PSG ዊን ብለህ ሂድበት።
መልስላቸው። እውነት ነው እንዴ? በዚህ እንዳትታለል። ሳይክል ግዛና ዴሊቨሪ ጀምር። ቢዩ ዴሊቨሪ፣ ራይድ ኤንድ ያንጎ ዴሊቨሪ። እውነት ነው ግን 50 ሺህ ብር ይገዛል? አላቅም። ከሚገዛ ከሆነ ያስጀምራል። ይሄ አሪፍ አይዲያ። ቸግሮኛል ላክልኝ። የበረከት ስራ ጀመርክ ማለት ነው። ተንኮል ስራበት። በ25000 አርሰናል ዊን፣ በ25000 ፒኤስጂ ዊን በልበት ባንዱ ታተርፋለህ። ወላሂ እኔም 50 አለኝ። እናጋጭና እንስራ። ዶንት ስታርት ትሬዲንግ። የስ ትሬዲንግ እንዳትጀምር፣ ባንዴ ነው የምቀልጠው። ከኛ ቻት ጂፒቲ ይሻልሃል። ዴሊቨሪ ማን ኤሌክትሪክ ሞተር ግዛበት። እንዴ ይችላል። በኤሌክትሪክ ሞተር እንዴት ማለት ዴሊቨሪውን መስራት ይቻላል፣ ግን 50 ሺህ ብር እንዴት? ሰው ሁሉ እኮ ይገዛ ነበር 50 ብር። ረቂቅ የምትባል ልጅ ደግሞ እኔ ላይ ኢንቨስት አድርግ። የሰው ልቤ። የኔ ደግሞ ገመድ ሰጥተውኛል። ምን ይባላል? अब तो मेरा दिल जागे न सोता है क्या करूँ हाय कुछ कुछ होता है क्या करूँ हाय कुछ कुछ होता है चोरी चोरी चुप चुप कर ታይ በቃ ይሄ የናይንቲስ ትዝታ ነው እና ድምጿ ግን አንደኛ ነው። ኢንስታግራም ላይ ልቀቂው እያሏት ነው ብዙ ሰዎች። እውነት ነው። እንደዚህ ምዘፈን ከሆነ ኢንስታግራም ላይ ብትለቀው እቺም ምናልባት ዓለም አቀፍ ተቀባይነት ልታገኝ ትችላለች። እሺ ቆም ቴሌብር ነው ላኪልኝ የምትለኝ? አልያዝንም በካሽ ትግሬ ነው የምትለኝ አለ ቴሌብር? እሺ ንገረኝ። ቁጥር 09 19 31 እሺ የማን ነው? 69 14 የማን ነው? ረጃ የማን ነው? ያንተ ነው? ቢዝነስ ክሬተር ማለት በቃ እናንተ ስንት ብር? 200 ብር 10 ብር ለሁለታችሁ። እሺ 20 ብር ነው። እሺ ቴንክ ዩ በል። አይገርምም? ልመና እኮ ነው። ቴክኖሎጂያ ማንም እንዳትናገሪ እሺ ነው። ጡረታሽ ላይ ተጨምሮልሻል። ይኸውልሽ ቆይ ስንት እንደተጨመረልሽ ታውቂያለሽ? 100 ብር ተጨመረልሽ። የኔ ጌታ አንተ እኮ ከመድኃኒዓለም በታች ነህ። እንኳን ደስ አለሽ፣ እንኳን ደስ አለሽ። ምስጋናው ያንተ ነው፣ ምስጋናው ያንተ ነው። ከፈጣሪ በታች ያለኸኝ አንተ ነህ። 100 ብር ምን ታረጊበታለሽ? አሁን እንዴት ምን ታረጊያለሽ ብሎ ነገር አለ? መኪናና ጫማ እንገዛለን። መኪናና ጫማ እንገዛለን። መኪናና ጫማ? አዎ። ተዘጋጂ። ሹፌሩ ማን ነው? እኔ ያለው አይደል? እንኳን ደስ አለሽ። እንኳን አብሮ ደስ ያለኝ የኔ ንጉስ። ተኝ በቃ በቃ እንግዲህ ፈጣሪ አንተን አምኖ ነው አንተ ጋር ያስጠጋኝ። አላልኩም እኔ ተኝ በቃ። እሺ መድኃኒዓለም የዘራኸው ይብቃል የወለድከው። አሜን። የኔ እናት እንዴት እንደሚያሳዝኑ። በ100 ብር አሰባችሁታል? መኪናና ጫማ እንገዛለን ያለው ምን አለ ሁላችንም እንደሳቸው ብንሆን። ሀቢቢ ማፊ ሙሽኪል አረቢ ሾይ ሾይ ማሉ ንገረኝ። የምትነግረኝ በአረብኛ እሰማለሁ። በቃ ቢግ ሙሽኪል ወይኔ 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 ሰለሞን ጉዶን ኩለ ምን ሆንክ? ማን ደውሎ ነው? የሞት መልአክ ዱባይ ቅርንጫፍ ኤልሮ የሞተች እኮ ነው የሚለው። በእናትህ ኤልሮ የታክ ያደላሉ? አይዋ ደላሉ። በእናትህ ስንቱን የክፍለ ሀገር ልጅ ባጃጅና ቤት አሽጣ በእናትህ ጎዳና እንዳልጣለች፣ ስንቱን ኢጃዛ ቤት አሽጋ በረሃብ እንዳልቀጣች፣ የኔ እናት በእናትህ ስንቱን ስራ አስቀጥራለሁ ብላ ኮሚሽን በልታ እንዳልጠፋች። አይ ሞት ክፋትህ ግን በእናትህ ትንሽ እንዳታገለግል። አንተ እሷ ግን እንዲህ ታደርጋለች? እንደ ሃይማኖተኛ ነበር የምትመስለኝ ታውቃለህ? ማኪያ አራት አስቀይ በእናትህ እንደ የፍርድ ሰዓት መግባት ብችል እንደ አንጠልጥሎ እንዴት ሲወል እንደሚከቷት እንደ ሂጄ ባይ ደስ ይለኝ ነበር። ስኔ የሚገርመኝ እኮ ደግሞ ስሟ ኤልሮይ መሆኑ ነው። የሚያይና አምላክ አየሁ ባላየ ነው ሲወል የሚልካት። ሻንጤን በቃ ልጠቀላለ ሂጄ በአካል ልቀበላት። ምን ላድርግታል? አራት ሂድ አንተ ናጋንታ አይቀበሏትም እንዴ? ምን አደረከ መዘረስ? ኧረ እኔ አላምናትም በእናትህ። የዱባይ ደላላ ናት እያልኩ ራሴ ወስጄ እሳቱ መሀል ላይ ገለጥ ገለጥ አድርጌ እኔን የምከታት
እንደውም ኮንስትራክሽኑ ማሰራት በሳት ውስጥ ምን አለ በለኝ። የሰጥሰው ባኮን ያለባት ሰሌ እትያስካል ግን መሞት አለባቸው በእናትህ። አሁን በስኳር ዕቃቸው ይቀመጣል። አንተ እትያስካል ጀለስ አይደሉ? እንዴት ከሳቸው ትሰልባለህ? ይሄ እኮ ጅልስና አይደለም ብራዘሬ፣ መስለብ ነው። MSQLEB ምናምን መስለብ። ኧረ እንደው በጦር እንዳልወጋ። እኔ ምን አይነት ጨዋታ ሰምቻለሁ መሰላችሁ? አብዛኞቹ ቅዱስ የሚባሉት ሰዎች ስራቸው የርኩስ ነው አሉ። እውነት ነው። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበር። ቪዲዮ እንደወደዳችሁት ምንም ጥርጥር የለኝም። እስካሁን ድረስ አይታችሁ ላይክ ያላደረጋችሁ ላይክ አድርጉ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ፒስ